እንኳን ለጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እንዲሁም በዕለት ዕለት ታስበው ለሚውሉ ቅዱሳን ወርሃዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። ከዚህ በመቀጠል የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ገድልና ትሩፋት እናሰማለን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ከዕለታት በአንድ ቀን አባታችን ገብረ መንፈስ ቅዱስ ይሳለም ዘንድ ወደ ቤተ ክርስቲያን መጣ። ይኸውም ነሐሴ 28 ቀን ነው። ወደ ቤተ ክርስቲያንም በገባ ጊዜ መላእክት እያመሰገኑት እንደ ወንድማቸውና እንደ ወዳጃቸው በክብር ተቀበሉ። ፊቱ እንደ ፀሐይ ያበራልና በንጽህናውም እንደነርሱ ነውና በክብር ስለመሰላቸው ብቻ አይደለም፣ የፍሬው አይነት ልዩ ልዩ እንደሆነ እንደ ገነት ዛፍ የሚጣፍጥ የጽድቁን ፍሬ ባዩ ጊዜ ነው እንጂ። በከበረ ድንጋይ ላይ እንደተሰሩ እንደ ዕንቁ ምሰሶች በጠራ ወርቅ እንደተለበጠ ባዜወት እንደሚባል ዕንቁ ሆኖ ቢያዩት ነው እንጂ። እንደዚሁም ሁሉ የሥጋው ንጽህና ያለ ኃጢአት ይታያል። ከእናቱ ማኅፀን ከወጣ ጀምሮ የኃጢአት ትቢያ ፈጽሞ አልነካውም። ስለዚህም መላእክት ሥራውን ባዩ ጊዜ ደስ ይላቸዋል። ቀድመን እንደተናገርን ለአባታችን ገብረ መንፈስ ቅዱስ ምስጋና ያቀርባሉ። በሌሊት ብቻ አይደለም፣ የአብርሃም የይስሐቅ የያዕቆብ የዕረፍት በዓል በሚከበርበት ቀን ነው። አባታችን ገብረ መንፈስ ቅዱስ ወደ ቤተ ክርስቲያን በገባ ጊዜ መላእክት እልል አሉ። በስውር አይደለም፣ የሰሙ ሁሉ እስኪደነግጡ ድረስ በግልጽ ነው እንጂ። ጌታችን ወደ ሰማይ ባረገ ጊዜ መላእክት እያመሰገኑ እንደተቀበሉት አባታችንን እንዲሁ በምስጋና ተቀበሉት። ወልድ በአብ በቀኙ በተቀመጠ ጊዜ በአርያም ደስታ እንደተደረገ አባታችን ገብረ መንፈስ ቅዱስ ሆይ ክብርን አበዛ፣ በሥራ ሁሉ ክርስቶስን መሰልከው። መላእክት ክርስቶስን እንደሚያመሰግኑት አንተንም ያመሰግኑሃል፣ እንደሚያከብሩት ያከብሩሃል፣ እንደሚታዘዙለት ይታዘዙልሃል። ኪሩቤል በሰረገላ እንደሚሸከሙት አንተንም በክንፋቸው እንደ ሕፃናት ይሸከሙሃል። አባታችን ገብረ መንፈስ ቅዱስ ሆይ ከሰው ወገን እንዳንተ ማን ነው? በክብር ከመላእክት ጋር ተካከል። አንተ በፈቃድ የተጋደልክ አይደለም፣ እግዚአብሔር ከእናት ማኅፀን መረጠህ እንጂ። እኔም የገድልህን ዜና ሰምቼ የተሸከመች ማኅፀን ንዕድ ክብርት ናት፣ ያሳደጉችም የተመሰገኑ ናቸው እላለሁ። ንዑድ ክቡር የሚሆን የአባታችን የገብረ መንፈስ ቅዱስ የገድሉን ዜና ወደ መናገር እንመለስ። አባታችን ከልቡ ይወደው ወደ ነበረው ወደ አባ ዮሐንስ እንደ ልማዱ ለአራተኛ ጊዜ መጣ። እንደ ሐዋርያት መልካም ነገርን ተናገረ። ትምህርቱንም በሰማ ጊዜ አባ ዮሐንስ አባታችን ከሥራ ሁሉ ቅዱስ ወገናቸው ነውና ጰራቅሊጦስ መንፈስ ቅዱስ በሰናወር ምድር በዓለም ሙሉ የተበተነውን ቋንቋ ለሐዋርያት ገለጸላቸው፣ ያስተምሩን ዘንድ ወደ ዓለም ዳርቻ ላካቸው። እንደዚሁም እግዚአብሔር አባታችን ገብረ መንፈስ ቅዱስን ወደ ዓለሙ ዳርቻ ሁሉ ላከው፣ በሀገሩ ሁሉ ቋንቋ እንዲናገር አደረገው። በተራራ በገዳማት በዋሻ በፍሩክታ በገደል በጉድጓድ ያሉትን ሁሉ ይጎበኛቸው ዘንድ ወደ ተመረጡ መነኮሳት ሂድ ብሎ አዘዘ። ሲሄድም እንደ ሰው አይደለም እንደ መላእክት ነው። በበር የሚገባ አይደለም፣ በጎኑም በጣሪያውም ሳይከፍት ይገባል እንጂ። አመጣጡ እንደ መንፈስ ቅዱስ ነውና አካሄዱም እንደ መላእክት ነውና ከጨለማ ቦታ በገባ ጊዜ እንደ መብራት ያበራል። የሚያበራው እርሱ አይደለም፣ በእርሱ ላይ ያደረው የእግዚአብሔር ጸጋ ነው። የሚሰራውም እንደ ሰው አይደለም፣ እንደ እግዚአብሔር ልጅ እንደ ኢየሱስ ክርስቶስ ነው እንጂ። በወንጌል በመሸ ጊዜ ደቀ መዛሙርቱ አይሁድን ስለፈሩ ተሰብስበው የነበሩት ቤት ደጁ ተቆልፎ ሳለ
ጌታችን መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው ተብሎ እንደተናገረ አባታችን ገብረ መንፈስ ቅዱስም ወደ ወደደው ቦታ ይገባል። እንግዲህ ወዲህ እናንተ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች እንጂ እንግዶችና መጻተኞች አይደላችሁም። በነቢያትና በሐዋርያት መሰረት ላይ ታንጻችኋልና የሕንጻው የማዕዘን ራስ ድንጋይም ኢየሱስ ክርስቶስ ነው እንደተባለ ጌታችን ኢየሱስ ክርስቶስም የሚወደኝን እወደዋለሁ፣ አባቴም ይወደዋል፣ ወደ እርሱም መጥተን ከእርሱ ጋር አብረን እንኖራለን እንዳለ መንፈስ ቅዱስ ማደሪያ ማረፊያ እናደርገዋለን የተባለው ውስጡና ውስጡ አምሮ የሚታይ እንደ ጠራ የቀንዲል መብራት የሚያበራ ከኃጢአት ንጹሕ የሆነ አባታችን ገብረ መንፈስ ቅዱስ ነው። አባታችን ገብረ መንፈስ ቅዱስ ሆይ ከፈጣሪ የተሰጠ ጸጋና ሀብት ይህ ነው። ከሐዋርያት በምን ያነስከው የለም። የዓለም መምህራን ሐዋርያት በቀደመው እምነታቸው እንደሚመኩ ይህ የያዕቆብ ወገን ስለሆኑ ዘመዳችን ነህ አሉ። እመቤታችንን ወዳጅ ትለዋለች። እርሷን መስሏልና ልጇ ኢየሱስ ክርስቶስን መስሏልና ከሰማይ በታች እርሱን የሚመስለው የለም። ከካህናት ከዲያቆናትም ቢሆን እንደርሱ የሚጋደል የለም። የሥጋን ግብር አልፈልጋትም፣ እንደ መላእክት ኖረኝ። ገዳማዊ አባ ዮሐንስም ስለ ወዳጁ ስለ ገብረ መንፈስ ቅዱስ እግዚአብሔር ያደረገውን ድንቅ ተአምር አይቶ ደስ አለ። አባ ዮሐንስም ከበሽታው የዳነውን ሰው እግዚአብሔር በአባታችን በገብረ መንፈስ ቅዱስ ልመና አዳነው። ከበሽታው የዳነ ያም ሰው ደስ እያለው ወደ ሀገሩ ተመለሰ። እርሱን ያዩት ሁሉ ማን አዳነ አሉት። እርሱም አባ ዮሐንስ በጸሎቱ አዳነኝ አላቸው። ያም ሰው በጸሎቱ እንዳዳነው አባታችን ገብረ መንፈስ ቅዱስን አላወቀው። ለዚህ ለሰው ሁሉ አባ ዮሐንስ ገዳማዊ አዳነኝ እያለ ተናገረ። ወንድሞቼ እግዚአብሔር ለወዳጆቹ ድንቅ ነገር እንደሚያደርግ ለአባታችን ከፍ ያለ ስምንም እንደሰጠው እዩ። ያም የዳነው ሰው ወደ ንግድ፣ ወደ እርሻ፣ ልቡ ወደ ወደደው ቦታ ሁሉ ይሄድ ነበር። ድህነትን ባለሟልነትን አግኝቷልና በላዩ ላይ ምንም በሽታ አልነበረበትም። ያየው ሰው ሁሉ እስኪያደንቅ ድረስ ጽኑ አረበኛ ሆነ። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ልዩ ልዩ ታምራትን አደረገ። ይህን ታምር እርሱ ብቻ የሚያደርግ አይደለም፣ በቅዱሳኑ ላይ የእግዚአብሔር ድንቅ ሥራ ይገለጻል። ነቢዩ ቅዱስ ዳዊት በምድር ላይ እግዚአብሔር የሰራውን ድንቅ ነገር ታዩ ዘንድ ኑ እንዳለ በእውነት ልዩ ልዩ ድንቅ ታምራትን አንድ ሰዓት በቆመበት ቦታ ያደረገውን አዲስ ነገር አየ። በዚያችም በእግሩ መሄድ የማይችል በሽተኛን አዳነ። ከዳነ በኋላ ግን ሮጠ፣ ተሽቀዳደመ። አባታችን አንደበቱ የሚጣፍጥ እውነተኛ መምህር ነው። ስራውም እንደ ጣም መዓዛ ደስ የሚያሰኝ መዓዛ ገሉም ለኢትዮጵያ መብራት ሆናት። እርሱ እውነተኛ የጽድቅ ፀሐይ ነውና ደም ግባቱም እንደ ንጋት ኮከብ ያበራል። ንዑድ ክቡር ከሚሆን ከአባታችን ገብረ መንፈስ ቅዱስ ስራዎች ጥቂቱን እንናገር። ስራውን ጠንቅቀን መናገር የምንችል አይደለም። ከክብሩ ከዚህ ነው ጥቂት እንናገራለን። ገድሉን የሚሰሙ ሰዎች ተስፋን ያገኙ ዘንድ ገድሉን ትሩፋቱን ለሚሰሙ ሰው ብዙ ጥቅም አለው። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤታቸውና በረከታቸው በሁላችን በክርስቲያን ላይ ይደር ለዘላለሙ።